አንዱ ለቀን ሱቅሽን ዘግተሽ ከየት እንደሚመጣ ስንት እንደሚተረፍ ሄደን ብናሳያቸው ዴራ እነሱ ከሄዱ ሁሉም አለ። ዴራ ውዴ ዴራ አበሻው ሙሉ እኮ ከኢትዮጵያ መጥቶ ተጠቅጥቆ የሚገዛው እኮ ዴራ ነው ጋይስ። በ40 በ10 በ20 ድራም ምናምን ገዛዝቶ እዛ ሄዶ እኮ በእንትን ነው የሚሸጠው እንዴ ሞልቶ የለ ዴራ። እናንተ ሲጀመር ማለት ነው ገበያ መጀመሪያ ከሰው ቤት ሳትወጡ ጋይስ ገበያውን ታጠናላችሁ፣ ሎኬሽን ታጠናላችሁ፣ ጓደኛ ትመርጣላችሁ። ጓደኛ አታብዙ፣ ዝተት አታብዙ። ይሄ ጓደኛ ሂዱ አብሮ ነጠል ነይ እንሂድ እዛ ቦታ ነንሂድ ላ አታብዙ። ካላስ ገንዘባችሁን ቁጥብ አድርጋችሁ ይዛችሁ ማማከር ያለባችሁ ሰው ስማርት የሆነ ሰው አንዱ ለሱ አማክራችሁ ካላስ ጠቅ አድርጋችሁ ስትከፍቱ ብቻ ነው መታየት ያለበት። እኛ ኦልሬዲ ፌመስ ስለሆንን ወይም ደግሞ ታዋቂ ስለሆንን ስለተባለ ነው። አንድ ጊዜ በቃ ታውቀናል ምናምን ዛሬ የምንመክራቸውን እኮ ነው። ደግሞ እናንተ ከእናንተ በኋላ ስንቱ ፈመሰ ጋይስ። ጌም ተጫውቶ ስንቱ ቤቱን ሰራ። ጌም ተጫውቶ ስንቱ መኪና ገዛ። ጌም ተጫውቶ የአረብ ሀገር ፋራ እያለን ስቲል አሁን ድረስ ተቀምጧል። እመቤቴን እስኪ ስንቱን ነው ያፈመሳችሁት እናንተ። ዩቲዩብ እንኳ አትከፍቱም እናንተ። ዩቲዩብ እንኳ የሆነ ሰው ከፍቶ እንኳ ፎሎ እኮ አታረጉም። ሄዳችሁ እኮ አታዩለትም። ለምን አረብ ሀገር ያለው ይከፈለው አላ ሌላ ሰው እንትን ቢሆን ግን ይኸው ስታሽቃብጡ እየቆራረጣችሁ ምድሪሹ ስትሉ ትገኛላችሁ። ለራሳችሁ ለምን አትሆኑም? ሳሪ ለምን ተነካች? እየየየየ የሳሪ ፎቶ 8 ቀን ተደርጎ ሳሪ እናቴ፣ ሳሪ ወዳጄ፣ ሳሪ ማናት? ያኔ ፎርዋት ምን ታረግልሻለች? ሳራ ሲርብሽ ታበላሻለች፣ ሲርብሽ ታጠጣሻለች፣ አይዞሽ ትልሻለች፣ ትደግፍሻለች። ለአማሪ ሀቢብቲ እንደዛ የለም። የእናትሽን ፎቶ የራስሽን ፎቶ አለ አንቺ ስትነኪ ብቻ ጩሂ። አለቀ በቃ አለቀ። እኛ በሙቱ በፌመስነት ነው ጋይስ። እኔ በአንድ ድንጋይ 2 ወፍ ነው የምጠቀመው። ስራዬን በደንብ አድርጌ የሰራው ቤተሰቤን ራሴን አስተዳድራለሁ፣ እናንተንም እረዳለሁ። እናንተ ያለምንም ነገር መሲ ለምን ተነሳ? ይዬ መሲ 8 ቀን ፎቶ አትደርጉ። ምንድን ነው ማን ነው እናንተ 8 ቀን የኔን ፎቶ ከምታረጉ ንገራችሁ። 8 ቀን ፎሎ ብትደራረጉ ይበልጣችኋል። 8 ቀን የሚስደስ እንደዚህ እስኪን የማዳም ቤት ነው የምሰራው ማስታወቂያ ያሰሩን በሉ ያሰሯችሁ በጣም ብዙ ሰዎች አሉ፣ ብዙ አሉ። ግን እናንተ ችግሩ ምንድን ነው? ፎሎአችሁ አላደገም ትባላላችሁ ለመቀጠር እንኳን። ስለዚህ ካላስ መስራት አለባችሁ ጋይስ። እኔ ሁሌም ነው የምመክራችሁ። እናንተን ለመከርኩ አይሰለችኝም። ከእናንተ በኋላ ሰው እየመጣ ሁላችንም ተደጋግፈን እናድጋለን ሁላችንም። እሺ አብሽሩ። እናንተ ብቻ እንትን ለማለት ወስኑ። የዋህነት አታብዙ። እኛ ሰው የሆነው በእናንተና በእግዚአብሔር ነው። ከእግዚአብሔር በታች እናንተ ናችሁ ታዋቂ ያደረጋችሁት። እዚህ ሁሉ እላያችሁ ላይ እንደዚህ የምንሆነው እንደዚህ የሚያደርገን በእናንተ ነው። ወደድንም ጠላንም ቢመረንም በደንብ ትረነው አንድ ሰው ቢያየው ማንም ሰው አይውረገረግም። እናንተ መታችሁ ስለምትል ነገም እናንተ እንደዚህ እኛ መተን ቁጭ ብለን ታብታብ እያደረግን ልናያችሁ ይገባል። 4 ነጥብ። ኑ ወደ ቢዝነሱ ተቀላቀሉ። ልብስ ኬት እንደሚመጣ፣ ስልክ ኬት እንደሚመጣ፣ ስንት ማትረፍ እንዳለብሽ፣ ስንት ማግኘት እንዳለብሽ። የሰው ቤት ኩሽና፣ የሰው ቤት ሽንት ቤት ዶክተር አላዘዘልሽም፣ ዶክተር አላዘዘልኝም። ውጡ፣ ተቀላቀሉ ወደ ቢዝነሱ አለም። እንደጋገፋለን። እመቤቴ ውጡ። ስሚ ሁሉ ጊዜ እኔ አርአያ የማደርጋቸው ማን እንደሆነ ልንገርሽ። ሳውዲ ላይ ሂጂ እነ መንቢ። እኔ አሁን በርቀት ነው የማያቸው። እነ መንቢ ድሮ ነው የማያቸው። ሰው ነገር አይገቡ፣ ወሬ አይገቡ፣ ምን አይገቡ። ህይወታቸውን ብቻ የሆነ ቤት ፀጉር ቤት አለ፣ የሆነ ቤት ምግብ ቤት አለ፣ የሆነ ቤት መፈሸኛ አለ። ሳጋይስ እነ መንቢ ሳውዲ ያሉት ታቋቸዋላችሁ። የሆነ ቤት ምግብ ቤት አለ። መሲ እንዲህ ናቸው ድርድር ሳውዲ ያሉት እነ መንቢ። ማርያምን ነው የምልሽ የራሳቸውን ህይወት ነው የሚኖሩት ሲተጋገዙ ሲዋደዱ። እኔ ሁል ጊዜ ነው አንድ ቀን ተጣልተዋል። አሁን 3ቱም ወለዱ መሰለኝ። እዚህ ቲክቶክ ላይ ነው ማለት በጣም ነው የምወዳቸው። ሁሌም ነው አርአያ የማደርጋቸው። ሁሌም አንድ ላይ በቃ ይሽ የሰው ልጅ ማለት ነው ልጆች ናቸው እነሱ። በቃ አበሻ እነሱን ነው መምሰል ያለብን። በጣም ሳሪ አንድ ነገር ልንገርሽ። መዳም ቤት ሆነው በጣም የፀጉር ሙያ ያላቸው አሉ። መኖሪያ ቤት ውስጥ ፍቃዳቸውን አውጥተው ጥፍር ምናምን ቢሰሩ ቢማሩ እኛ ሄደን ብንሰራ አርአያ ብኖ በነፃ ብናስተዋውቅላቸው ቢመጡ ወደ ቢዝነሱ ቢገቡ እመቤቴ በቃ የዚህ ሀገር መንግስት ራሱ ዋው ነው የሚለን። ሲጀመር እኔ አስከፍዬም አላቅም። ማስታወቂያ
ማስታወቂያ ስሪ። እኔ አይተሽ ከሆነ ግቡ ላለው ማስታወቂያችሁን ስሩ ላለው ይሰራሉ አብረው እዛው። ወይ በስማ አረ አሁን ሊያነሳንና ከዛ ፕሮፋይል ሊያደርገን ነው። ወይ ምን አለ ደህና ግስት ብትሰጠን? አሁን ምን አለ ደህና ነገር ብትሰጠን? ሚጮህ ነገር ጊፍቱ እንደኛ ጋር አይበቃም ነው። ማነው ሪከርደር? ሀገሬ ማነው ሪከርደር? ማን ተቦልኮ ነው እኔ ቤት አጋልጣቸው ብሎክ ፍቺ ሳሪ ማነው አጋልጣቸው? አጋልጣቸው ማን ቦለከው? እኔ ሪከርድ እኮ አልቦለ። እኔ ሪከርድ የቦለኩት ዙሌይካን ነው። በጣም ስለምወዳት ዙሌይካን ስለምወዳት በጣም ወዳታለሁ። እመቤቴን በጣም አክባሪ ናት፣ አከብራታለሁ። ከዛ አንድ ሰሞን ማሽቃበጥ ሲጀምር መቼም ሰው ማሽቃበጥ እንትን የለ ሳታሽቃበጥ ሲጀምር ፎሎ አንስታየዋል ቦለኳል። እኔ እንትን ሪከርደር ቦልክ ያላቀ የት አለ? አሁን እንፈተዋለሁ። የት አለ? አጋልጣቸው? የት አለ አጋልጣቸው? ናጻፍ እፈታዋለሁ። አጋልጣቸው ነው ምናቸው ነው? በሪም ጓልድ ናይ ምክር ስጪ ውዴ፣ ነይ ግቢ ምክር ስጪ። አዎ ይስሩ ጋይስ ይስሩ። የት አለ አጋልጣቸው? አጋልጣቸው አለ። ቆይ ዛሬ ምን ተገኝቶ ነው? ምንም ለእናንተ ምክር እየሰጠን ጋይስ። እንጀራ አለ። እንጀራ የምትፈልጉ ግቡ ሳይሆን አውሩኝ። እንጀራ አለ። እሺ ውዶቼ ማሮቼ አጠናክራችሁ ጎብዙ ጋይስ፣ በርቱ፣ ጠንክሩ። እናንተ ካልጠነከራችሁ ማን ይጠነክራል? ወይ አሪፍ ምክር ማርያምን ልንገርሽ፣ ስሚ ነይ ግቢ። ወርቅ አሁን እኔ ወርቅ መሲ ወርቅ በቃ ወርቃቸውን ግዝት ቁጭ ሲቸግራቸው ብራችሁን እንደዚህ አታርጉ። ወርቅ ገዝታችሁ እስከ እኔን አንገቴን አንቃ ያስገዛችኝ ሪም አይደለች እንዴ? ወርቃቸውን ግዝት ቁጭ። ከዛ በኋላ ሲቸግራችሁ ጆሮውን ብላችሁ ለችግራችሁ መዋል። ነይ መሲ ስጭኝ፣ ነይ ሳራ ስጭኝ። ታዘብኩሽ የሚባል ነገር የለም። ማርያምን ነው የምላቸው። 1 ግራም ወርቅ በአሁኑ ሰዓት ዋጋ አላት። 1 ግራም ወርቅ ጋይስ፣ 1 ግራም ወርቅ ለእናቴ ልኬ አባቴ ቀርቶ እህቴ ለማሬ በስነ ስርዓት እናንተ ወርቃችሁን ገዝታችሁ ካስቀመጣችሁ 1 ግራም ወርቅ ዋጋ አለው። 1 ግራም ወርቅ ዋጋ አለው። ልንገራችሁ በዚህ ሰዓት ማንም የእናታችሁ ልጅ ቢወስድ እናንተ ሰፖርት የሚያደርግ የለም። ሳሪ ማንም ለምሳሌ እዚህ ጋር 2 ህንዶች አሉ። ታውቂያለሽ እንጀራ እንደሚሸጡ እንዴ? በየድካኑ በየባንጋሊው ቤት አይደል እንደ እንጀራ የሚሸጥ? ምን አስበሽ? ባንጋሊ እንጀራ ሲሸጥ እኔ ያመኛል። እሱ ቢዝነሱ ነው። እኔ አበሻ እንጀራ ሸጣችሁ ለባንጋሊው ገቢ የሚሆነው ለእናንተ እንዲሆን ነው የምፈልገው። ህንድ እዚህ ጋር ስልክ ከሚከፍት እናንተ ብትከፍቱ አጠገቤ እኔ ጋር ያለውን ስልክ እኔ ጋር ከእናንተ ጋር እንዲህ እንድንሆን ነው የምፈልገው። በቃ እንደ መቀኝነት የሌለበት አበሻ ነው ቢዝነሱ ጥራሱ እንትን ማለት ያለ ማርያምን ሀበሻው መንቃት አለበት፣ መጎበዝ አለበት። እዚች ዱባይ ላይ እዚች የተከበረች እዚች ቆንጆ ሀገር ላይ እዚች ውብ ሀገር ላይ እዚች እኔ ነግሬሻለሁ። እንጀራ እስቲል ሳራ ላበሻ በ13 ብር ነው የምታስረክበኝ። 2 ብር ነው ትርፍ የማገኘው። ግን እሷ ለእኔ ያበረታታችኝን ማበረታታት አሁን እነንትና ማለት ነው የዛ ማዶ ሰፈር ልጆች ለኬ ቁብ ተጥሎ ነው እንደ ሱቅ የተከፈተው የሚሉት ማለት ነው። ቁብ በጣም ትልቅ ነገር ነው። ቁብ ግን ምን እንደሆነ ታውቃላችሁ? የራሳችሁ ሰው ካገኛችሁ ነው። በልቶ የሚክድ ወስዶ የሚክድ ሰው ዋጋ የለውም። ቁብ ማለት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እኔ ሳራ ላበሻ እና ዜም ናቸው አፕሪሼት ያደረጉ። እንጥልልሻለን ዲቢ በርቻሉኝ አይሻልኩም። ይኸው ትናንትን አለቀ ቁባችን 45,000 ነው። ልንገርሽ ስንጥል የነበረው 45,000 መሲ ምንም ነው 45,000። አሁን ደግሞ ከፍ እናደርጋለን። ምክንያቱም ለምን እንደሆነ ታውቂያለሽ? የሰው ልጅ ለመስራት ራሱን የሚመስል ሰው ካገኘ ትልቅ ነገር ነው። ቁም ማለት ትልቅ ነገር ግን የሚገጥምህ የለም፣ ልታገኝ አትችልም። ለዛም እድል ያስፈልጋል። ያንን ነገር ደግሞ ስታደርጉ ሰው መምረጥ አለባችሁ። ሰው መምረጥ አለባችሁ። መበርታት አለባችሁ። ሳርዬ ቁባ ይኸውልሽ፣ እኔ መጀመሪያ ማለት ነው እቁብ ማለት ነው። አዎ እቁብ ትገባላችሁ። 10 ሆናችሁ 15 ሆናችሁ ትገባላችሁ። ግን እናንተ የምትገቡት እቁብ ምን አይነት እቁብ እንደሆነ ታውቃላችሁ? ላይክ የሚጥል ሰው የሚጥል የምታውቁት ስራ ያለው ነው የምትሉት እቁብ በጣም ጥሩ ነገር ነው፣ ግን አያገጣጥምም ጋይስ።
እዚህ ሀገር አሁን ምን ተጀምሯል መሰላችሁ? እቁብ ይጣላል፣ የመጀመሪያውን ይበላል፣ ሁለተኛውን ቅርጭ የሚያደርግና ትቶ ይጠፋል። እንደዚህ አይነት ነገር የለም። በፊርማ በማረጋገጫ በስነ ስርዓት ስምሽ ስምህ ተጽፎ ነው። የለም እንደዚህ አይነት ነገር። ይሄ ደግሞ ጥሩ ነገር። መበርታት አለባችሁ፣ መጠንከር አለባችሁ። የሆነ ሳንቲም ጎደል ሲላችሁ እቁብ ከጣላችሁ እዛ እቁብ ላይ ጨምራችሁ የሆነ ነገር ትሰራላችሁ። ማርያምን ማንም ከመሬት ተነስቶ እንደዚህ የሰራ የለም። ሁሉም እየተጋገዘ እየተረዳዳ ነው። ያሁን እዳ የለብኝም። ፈጣሪ ነው የሚያውቀው። እግዚአብሔር ይመስገን። አዎ ሰውን ሰው ያደረገው እቁብ ነው እንዴ? በጣም ውዴ እንዴ! እቁብ ምርጥ ነገር ነው ማሬ፣ በጣም ነው። እቁብ ገረሱ ከፈቱ አሉን እንጂ መክፈት አቅቷቸው ነው እዛ ቁጭ ያሉት እናጀሪዎች። የት አለ ማሬ? እቁቡን የሚገባ ሰው የት አለ? ሲጀመር ማሰባሰብ እኮ ይጠይቃል እኮ ዳኝነት፣ ኃላፊነት ይጠይቃል ማሪ፣ ኃላፊነት ይጠይቃል። ኮንትራት ቤት ያላችሁ ደግሞ ብራችሁን አጠራቅሙት። ሩብ የለኝም ማሪ፣ ግማሽ ነው ያለኝ 30 ቆንጆ አበሻ ኢማራት ላይ ነጋዴ የለም። ውጡ፣ ሁላችንም አብረን እንሰራለን። ግማሹ ሂማኒር ወደ ኢትዮጵያ የህፃናት ልብስ ከዴቱ ዳይ ከየትኛው ብራንድ ካምፓኒ ወስዶ ልብሱን የሚያከፋፍሉ እንዴ? መሲ ዛሬ የሚተከል ጸጉር እንኳ ዋጋ አውጥቶ እኮ 100 ድራም ይሸጣል። ይሄ እዚህ ጋር ከኋላ የሚደረግ ጸጉር ስንት እንደሚመጣ ታውቂያለሽ? እንግዲህ እሱ ለምን እመቤቴን ነው የምልሽ፣ እመቤቴን እሱ እንኳ ይሄ የሚደፋ ጸጉር ምናምን ጸጉር ጌጥ ምናምን ዋጋ አውጥቶ እንኳ እየተሸጠ እኮ ነው ጋይስ። ምክንያቱም እናንተ ከሰራችሁ ምንም የማትይዙት ነገር አይኖርም። ምንም ነገር ስትሰሩ ግን በሐላል ስሩ፣ በሀቅ ስሩ፣ በእውነት ስሩ፣ በእውነት ስሩ። የማንንም ሳንቲም ለማጭበርበር አትሞክሩ። እኔ በባሽቲዮም ፓንቱም ጡት ማስያዣውም ኤርገንዶም ስልኩም ኬት እንደሚመጣ ነው ያሳያሉ። ይቅርታ የጠላኝ ጥላኝ፣ የወደደኝ ውደደኝ። ያከበሩኝ የወደዱኝ ሰው ያረጉኝ የመዳም ቅመሞች ናቸው። እነሱ ወጥተው ሊሰሩ ከፈለጉ ኬት እንደሚመጣ ሱቄን ዘግቼ ሳምንት ሊሆን እጄ እቃ አጋዛችኋለሁ። ድንግልን ነው የምላችሁ። ማርያምን ነው የምላችሁ። አጋልጣቸው ዳገባው። ኧረ አጋልጣቸው። የታለ? ኧረ አጋልጣቸውና ልፍታ። እንዴ እነዚህ ሰዎች አቃጥለው ደፉኝ። አጋጥላቸው። ማን ነው? አጋልጣቸውና አቃጥላቸው። ናዚ ማንዛፍ። ኧረ ጋይስ ጣጣ የለውም፣ እናሳያቸዋለን። እኔ ነግራቸዋለሁ እኮ የምትፈልጉ ካላችሁ ከኔ ሽሮ በርበሬ ምናምን አዘገጃጅቼ ግማሽ ግማሹን አድርጌ አስተካክዬ ምናምን አስረክባችኋለሁ። ከአንድ እንትን 10 ብር ታገኛላችሁ። ማርያምን ታተርፋላችሁ። ውሰዱ፣ የምትፈልጉት ውሰዱ፣ ጠይቁ። ነጋዴ ሆናችሁ መጅሊስ ራሱ ልትሰሩ ከፈለጋችሁ ጨርቁ እዚህ ርካሽ ነው ውዶች። የኢትዮጵያ ወንድሞቻችሁ የዚህ ሙያ ካላቸው ጨርቁን ከዚህ ላኩላቸው። ሽፎን ጨርቅ ከዚህ ከአበሻ ከመዳም ቅመሞች ተረከቡ። ነጋዴ ሆኑ። የት እንደሚመጣ ስልክም ከየት እንደምትመጣ ኦሪጂናል ስልክ አንድ ስልክ ስንት እንደምትተረፉላ ነግራችኋለሁ። እመብርሃንን ነው የምላችሁ፣ እኔ ነግራችኋለሁ። ገብርኤልን እንዴ ጋይስ አለላችሁ። ምን ችግር አለ? ዴራ እናንተ መች ጠይቃችሁን? አጋልጣቸው። ኧረ ፈረደብኝ። መሲ አጋልጣቸው። ማን ነው? በቃ ሳትጋለጥ ቅር። በቃ ካላስ ማፊ አጋልጣቸው። ሰው ትሰራላችሁ፣ ልጆችም ትቀጥራላችሁ፣ የራሳችሁ ልጆችም ትቀጥራላችሁ፣ ታሰራላችሁም እናንተ። ምክንያቱም ባለ ሱቅ ናችሁ፣ ባለ ድርጅት ናችሁ፣ በዛ ላይ ባለ ቢዝነስ ናችሁ። ለምሳሌ አሁን እናንተ በቃ የቢዝነስ ሰዎች ናችሁ። ገባችሁ? ስለዚህ የቢዝነስ ሰው ስትሆኑ በጣም ትከበራላችሁ። አይዲ ታሰራላችሁ። ከአንድ ሰው ልንገራቸው ትርፉንም ዛሬ ነገርናቸው እኮ ቅድም መሲ። ከአንድ ሰው 4000 ድርሃም ይተረፋል ወንዶች፣ እስከ 5000 ሲቀጥል ደግሞ መሲ ሲቀጥል ደግሞ ልንገርሽ፣ እነዚህ ልጆች ስራ ከጀመሩ ማለት ነው አካውንት ይከፍታሉ። አካውንታችሁ ትራንዛክሽን ይሆናል፣ ይወጣበታል፣ ይገባበታል። ቢዝነስ እዚህ ሀገር ስላላችሁ ወደ ሌላ ሀገር እንኳ ሄዳችሁ ቢዝነሳችሁን ለማስተዋወቅ እንዲሁም ደግሞ ኢንቪቴሽን ተልኮላችሁ በየትኛውም ቦታ የትኛውም ዓለም ላይ መሄድ ትችላላችሁ። እሺ ዋናው ፐርፐዝ ራሱ ይሄ ነው። የቢዝነስ ባለቤቶች ናችሁ እናንተ። ያንም እዚህ ቢዝነስ ትንቀሳቀሳላችሁ። ሌላ ሀገር አሜሪካ፣ ካናዳ፣ እንግሊዝ የትኛውም ቦታ እናንተ አካውንታችሁ ላይ ወጪ ገቢ ካለው የተለያየ ነገር ካለው በዚህ ነገር ላይ ራሱ ወደ ሌላ ሀገር ለመሄድ በጣም አድቫንቴጅ አለው። እሺ ስለዚህ በጣም ጥሩ ነው።
እኔ ደግሞ እንደ ሀሳብ ደግሞ የልጅ ልብስ በጣም ነው ኢትዮጵያ የሚያዋጣው እና ከዚህ ከዴይ ቱ ዴይ ግዝት አድርጋችሁ ካልሲ ይሄ 5 6 በ10 ብር ነው ጥሩ ነው የሚሸጡት። እችንም ልጠቁማችሁ፣ ስልክ ራሱ ቆንጆ ነው ያዋጣል። ሲቀጥል ደግሞ እናንተ ራሱ ራሱ ልንገራችሁ፣ ሰው ከራሱ አይደል የሚጀምረው። ለምሳሌ ስልክ ራሱ ብዛት ስታመጡ ከካምፓኒው በጣም ትርፍ ታገኛላችሁ። ከእናንተ ሞር አይገኝም፣ ከካምፓኒው ግን በጣም ትርፍ አለው። ማርያም ከካምፓኒው ብን አድርጋችሁ ታተርፋላችሁ። መቤቴ ከካምፓኒው ከዋና በሰላም ነው። ምኑ ነው በሰላም? ከሳምሰንግ ካምፓኒ መስራት እንድትችሉ እንድትሰሩ ጎበዝ እንድትወሩ እንድጠነክሩ እኮ እኛ እንናገራለን። እናንተ ናችሁ እንጂ የማትመጡት። እኛ እኮ ሁል ጊዜ እንናገራለን። በርቱ፣ ጠንክሩ፣ የራሳችሁን ስራ ስሩ እንላለን። እኛ ምንም ሰላም ነን። እኛ የሰው ምቀኝነት የለብን። አንመቀኝ። የእኛ እንጀራ እናንተ ናችሁ አትበሉት። የእኛ እንጀራ እኛ ነው። እኛ ሁል ጊዜም ነው የምንለው። እኔ ማርያምን ሁሌም ነው የምለው፣ ስሩ፣ በርቱ፣ ጠንክሩ፣ አትጣሉ። ነጋዴ ሆናችሁ አትጣሉ። እከሌ ያዘብኝ፣ እከሌ ያመጣብኝ፣ እከሌ ወሰደብኝ አትበሉ። እከሌ ያዛ እከሌ ያዘ የኔን ልብስ ይዞ፣ እከሌ ሂዶ ጠየቀ የኔን ልብስ ይዞ። እንዴ ልብሱ የእናንተ ብቻ ነው እንዴ? ማን የእናንተ አደረገው? ትባባላላችሁ። እዚህ አሁን አንዳንድ ነጋዴዎች ሳይ እንደዛ ትባባሉ። ካላስ ያዙ፣ የራሳችሁን ስራ ስሩ። በስ መብታችሁ ነው። ብቻ ግን ደግሞ ለከስተመሮቻችሁ ክብር ይኖራችሁ። እዚህ ዱባይ ላይ በጣም የሚያስጠላው ደግሞ ለከስተመሮቻቸው ክብር የላቸውም። ከስተመር በጣም ታመናጭቃላችሁ። ከስተመሮቻችሁን በአግባብ አትይዙም። በዛ ላይ ደግሞ በጣም የሚያስጠላው የምታሳዩ ሌላ የሚሸጡት ሌላ። አብዛኞቻችሁ በጣም ነው ሰው የምትሸውዱት። በጣም ነው ሰው የምትሸውዱት። ይሄ ደግሞ ሀቂቃ መቼም አያልፍላችሁም፣ መቼም አያልፍላችሁም። የሰው ገንዘብ የሰው ነው። አለቀ። አዎ እዚህ ዱባይ ላይ 75% አምታች ነው። ያልተበላ የለም። አሁን እዚህ ላይ ብናመጣቸው ያልተበላ፣ ያልተመናጨቀ፣ ያልተቦለከ የለም። እንዴ በደንብ ነው የምናውቀው። ለውጡ አልለውጡም፣ አውሩን አታወሩም፣ እንዲያርጉ አታረጉም። እንዴ በደንብ ነው የምናውቃችሁ። በደንብ ምን መሸጥ ብቻ ሳይሆን ከስተመሮቻችሁን ማክበር አለባችሁ። ከምንም በላይ ከስተመር ክብር ነው። ሁል ጊዜም ከስተመር ትክክል ነው። በቃ አለቀ። እናንተ እንድሰሩ ከፈለጋችሁ ለከስተመሮቻችሁ ልዩ ክብር ልታደርጉ ይገባቸዋል። ያለበለዚያ ያ ከስተመር ተመልሶ አይመጣም። ሲቀጥል ደግሞ አወናባጅ ናችሁ። በጣም ተንኮለኛ ናችሁ። ትላንትናውን ሳሪ የሰጧት ልብስ 10 ቱታ በ100 ምናምን ብሎ የሄደላት ቱታ ሌለ። በቀደም የላኩልሽን በዋትስአፕ አይተሽዋል ማሬ። እንዴት እንጂ ምኑ አይቀር ጉፋፊ ነው የምትሰጧቸው ለልጆቹ። ከዛ በኋላ ኢቭን ራሱ እነዚህ ልጆች መልሱ ሲሏችሁ ኖ ወይ የለም። ስለዚህ እናንተ መጀመሪያ ለመሸጥ ስትፈልጉ መጀመሪያ ልባችሁ ቀና መሆን አለበት። አንድ ሁለተኛ ደግሞ የምትሸጡት ነገር ጥሩ ነገር መሆን እንዴ። እናንተ እኮ ከፈጣሪ የበለጠ ሰውን ነው እኮ የምትፈሩት። እኔ እንኳን የስንት ሰው አስመልሻለሁ፣ የስንት ሰው አሰጥቻችኋለሁ። እዝቹ ታቋታላችሁ። እዝቹ ዱባይ ላይ ያላችሁ ነጋዴዎች ቀጥራችሁ ብር አሰጡም፣ አሰርታችሁ ብር አሰጡም፣ ልብስ አትመልሱም። እኔ ማርያምን እንግዲህ ይህን ሳወራ እንተዋወቃለን። በውስጥ ስንቶቻችሁ ፈጣሪን ሳፈሩ ሳራ ጋር ነው የሚሄደው መሲ ጋር ነው የሚሄደው ስትባሉ እመቤቴነ የመለሳችሁላቸው ስንቶች አላችሁ። እናንተ ከሰው ይልቅ ፈጣሪን ነው መፍራት ያለባችሁ። ሳሪ የበቀደሙ ልብስ ሲያስመለስንላቸው በኢትዮጵያ አካውንት ብሩ የገባው ይላኩልሽ። እሺ ማሪ እሺ፣ ሽሮን በርበሬ ችግር የለም በምትፈልጊው። በጣም እኮ እንትን ነው የሚሉት ከስተመሮቻችሁን ሲያመነጫጭቁ ራሱ እንዴት እንደምታደርጓቸው አሁን አንዳንዶቹ ልጆች እንዴት እንደምታደርጉ ደግሞ የእናንተ እኮ ይለያል። እመቤቴ ስለዚህ አንድ ላይ ደማምሬ ልንገርሽ ሰው መስጠፋ የህፃን ልጅ መጣላ አንተ ቆሻሻ ምንም አባካ አታመጣም። ነጠላ መሸጥ እኮ እንትን ነው ታውቃለህ። አሁን እዚህ ሀገር ላይ ቲክቶክ ላይ የሚሰሩ ሰዎች እኮ በትልቅ እይታ እየታዩ ነው፣ ቢዝነስ እየተጠቀም ምን አባክ ታመጣለህ? ጋሽ ጮቤ ቂጥሽን እየገለበች ትገርፍሻለች። ቁጭ ብላ ቤታዮ ውሻዋ ስለ ውሻዋ ስታወራ 10,000 ሰው
10,000 ሰው ስለ ውሻ አውርቶ ሰው 10,000 ሰው ይከተለዋል። ቁጭ ብላ ቂጥህን እየገረፈች እየለጠለጠሽ ማለት ነው። አስቀምጣ ቂጥህን እየገረፈች ቤታዩ ታስቀምጣለች። ምን ታመጣለህ? ቀንተ ነው ትሞታለህ። ታንቀ ሂድ ሙት ታንቀ። ቤታዩ ወደ ታችም ወደ ላችም አትልም። ስለ ውሻዋ ስታወራ 10,000 ሰው ነው ያለው። ሰው ስለ ውሻው ራስ የሰው መውደድ አላት፣ የሰው ፍቅር አላት። በስካላስ ምን አባክ ታመጣለህ አንተ? ምንም አታመጣ። እየመረረም ዋጠው። ምንም አታመጣም። ምንም አታመጡም። ልጅቷን ለምንድን ነው እንደዚህ የምታረጓት? ደስ የሚላት እኮ ደስ የሚለው ደግሞ እመቤቴን እሷ በቃ ገዢ ናት። እኔ ከማንም ጋር ልታላም፣ ግን እኔ ቤታየውን በጣም ነው የምወዳት። በዛ ላይ ደግሞ በጣም ታስጠሉኛላችሁ። አጀንዳ እየፈለጋችሁ እናቷ፣ አያቷ፣ ክስቷ ምድርሹ ምድረ ለቃቃሚ ምን ታመጣላችሁ? ምን ታመጣላችሁ? ምን ታመጣላችሁ? ምንም አታመጡ። ምንም አታመጡ። ምንም ውጪ። ወደ ልውጣ እንደ እኔ ልሸጥ ነው የገባሁት። ልሸጥ ነው የገባሁት። ምንም አታመጣም አንተ ልቃሚ። ስለ ቤታና ስለ ጆከር ወሬ ሲነሳ በጣም የሚያንዘረዝራችሁ ሰዎች አላችሁ። ወዴት ነው የምወጣው? እኔ ልሸጥ ነው የገባሁት። እንደ በቤቴ እንጀራ ላይ ጋይስ የምትገዙ ግቡ። ሂጅ ይቺ ደግሞ ሂጅ። ያማን እናት ቀፋፊ፣ አትሳደቢ። ትልቅ ሰው ነሽ ግብ። አንቺ ታዲያ ህፃን ነሽ። እዚህ ውስጥ ትንሽ ሰው የለም። እራሳችሁን በትንሽ የምታሳዩ ሰዎች ሲጀመር እሑድና ቅዳሜ ትልቅ ሰው ነሽ፣ መማር ትልቅ ሰው ናት፣ መማር ትልቅ ሰው ናት። ቅማላም እና ታዲያ ትልቅነት እኮ በጣም እንትንነት ነው። መማር ትልቅ ሰው ናት። ልቃሚ መማር በድሮ ክሊፕ ስትሰራ ነበረ። እንዲህ ነው እንዴ ነው እንዴ? አረ ዘፈንሽን ቀጥይ። አንቺ ሴትዮ ደግሞ ብዘፍኒ ነው የሚያዋጣሽ። ብዘፍኒ ነው የሚያዋጣሽ። ብዘፍኒ መማር እንዲህ ናት። ፀሐይ ሳትወጣ ብቀር ራሱ መማር ናት ያላስወጣቻት ትላላችሁ። እኛ ስንናገር በጣም ነው እንትን የምትሉ፣ ግን በጣም ትግላችሁ የአማራ ልጆችን ለማጥፋት ነው። በነገራችን ላይ በጣም እየታገላችሁ ነው። ምድረ ጎጠኞች፣ ጎጥ ብቻ የከፋፈላችሁ፣ ጎጥ ብቻ የተከፋፈላችሁ፣ የራሳችሁ ጎጥ ብቻ እንዲያድግ የምትፈልጉ፣ እንዲጠራ የምትፈልጉ። እኛ አማራዎች ነን። አማራ በደማችን አማራ ብሎ እንዲህ ብሎ ምንም እነሱ እንደሆነ ወደ ላይ ከፍ እያሉ ነው የሚሄዱ። ዝም በይ የምትሉ ሰዎች ስርዓት ያዙ። እንዴ ልናገር መብቴ እኮ ነው። በቤቴ መብቴ ነው። ቆራርጣችሁ ለጥፉ። ምን ታመጣላችሁ? ምን ዝም በይ የምትሉ? እኔ ዝም አልልም። ምክንያቱም እኔ እህቶቼ ሲነኩ ደስ አይለኝም። እኔም ስነካ የቆሙልኝ እነሱ ናቸው። በዛ ላይ ለምንድን ነው የምትነኳቸው? ያለምንም ነገር አለሽ። ደግሞ አንዲት ቀፋፊ ሬሳ ቤታዮ አፋችሁን መክፈት አይሰለቻችሁም? ስለነሱ ሲጀመር ቤታ ክፍለ ጦር ናት ጋይስ። ካላስ በቃ መኑ። አርፋችሁ ተቀመጡ። አርፋችሁ ቁጭ። አትችሏት። ምን ነው እናንተ በጣም ነው እንዴ? በጣም ነው እንዴ ጸብ ናፈቃችሁ? በጣም ነው እንዴ ጸብ የምትፈልጉት? በጣም ነው እንዴ እንደዚህ በቃ ልጆቹን እየለቀማችሁ ማጥፋት የምትፈልጉት? ሲጀመር ቤታ በጣም አድናቂዋ እየጨመረ ነው። እመቤቴን አድናቂዋ እየጨመረ ወዳጆቿ እየጨመሩ የሆነ ኮሜንት ላይ አይታችሁ እንደሆነ ቤታ 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 እመቤቴን ልጅቷ ክፍለ ጦር ናት ጋይስ። አትችሏትም። አትጣሉ። መማር በዝምታ ገዳይ ናት። ገዳይና መማር በዝምታ ገዳይ ናት። ማሪ አታገባም እንዴ? ሄረች እንዴ? ሂጅ ቆሻሻ ሂጅ። ምን አባሽ አገባሽ? ባሽቃብጥ በቤቴ ምን አገባሽ? አንቺ ነሽ የመጣሽው ቤቴ። ምን አገባችሁ? ቆሻሻ። የቤታ ስም ሲጠራ የጆከር ስም ሲጠራ ምናምን ነገር የማትወዱ ሰዎች፣ በዛ ላይ ደግሞ ይናሁን ሰናይን ፎቶ ለጥፋችሁ ባናታችሁ ተተከሉ። ዲቃላ ምንም አባታችሁ አታመጡ። ምን ታመጨልሽ? ከካ በስራሽን ስሪ። ሂጅ ሰራሰርሽ ለቅ። የኔ ስራ በእግዚአብሔር ነው ያለው። ባንቺ መሰልሽ? ከካ ስራሽን ስሪ። አንቺ ዝም ብለሽ ምናምን ነገር ሀቢታችሁ ታመጣላችሁ። ምን ታመጣላችሁ? ምን ታመጨልሽ? አሁን ያማን እናት ምን አባሽ ታመጨልሽ? አንቺ አሁን ያማን እናት ማለት ነው። የአማን እናት አሁን አንቺ አማን እናት ነሽ። ግን አሁን አንቺ አማን የሚባል ልጅ አለሽ። አማን ማለት ሰላም ነው። ሰላም ልጅ አለሽ። አሁን አንቺ ይልሽ ቤታዩን ስለማትወዷት ብቻ በቃ እሷን የሚወዳትን ሁሉ ቁሞ ቀረ። ኧረ እኔ አግብቻለሁ ማሪ።
እናንተ የተገዛ ብታረጉትም እኔ ግን አግብቻለሁ፣ በደንብ አግብቻለሁ። ይህ ምን አባሽ ቆሞ ቀር። በጣም ነው እንዴ የምቀኙ? በጣም ነው እንዴ በቤታ የአማን እናት የምቀኙ? በጣም ነው በቤታ የምቀኙ? በጣም ነው በመማር የምቀኙ? አቤት አማን ስም አይገዛ፣ ስም አይገዛ። የአማን እናት አማን አንቺን ብሎ አማን ደግሞ በጣም ነው እንዴ የምቀኑት በቤታ? በጣም ነው የምቀኑት። እኔ የፍራታ እናት እኔ ማሪ በቤታ በጣም ነው የምቀኑት፣ በጣም ነው የምቀኑት፣ በጣም ነው የምቀኑት። እመቤቴን ወደቴ በቤታ በጣም ነው የምቀኑት። ታራ 10,000 ሰው 10,000 ሰው 10,000 ሰው ትላንት ስታወራ 10,000 ሰው ነው የሚከተላት ቤታ። ልጋግሽን እያዝረበረብሽ ማለት ነው። ጋይስ በጣም ነው የምቀኑት በቤታ እመቤቴን በጣም ነው የምቀኑት። መስሚያው አጥጥ ነው። ሶፊ በጣም ማርያምን እኔ በጣም ነው የሚገርም። ምናምን ልታወሪ ወይ ደግሞ ለጆከር ምናምን ልታወሪ ስትይ ይመጣሉ እንደ እንትን እየፈሉ። እሺ እሺ እስቲ እሺ የአማን እናት በጣም ነው የምንጣ ቤታየውን እንወዳታለን ምናምን አለቅላቂ። አንቺ አትውጃት። ምን አባሽ ተመጨልሽ? አትውጃት አትውጃት አትውጃት። ሲጀመር አንቺ አትውጃትም። ቤታዩ አትውጃት። እንዳንቺ አይነት ደግሞ አይወዳትም። አሁን እኔ ቤታዩ ቤት ካየሁሽ በአናትሽ ነው የምተክልሽ። ቤታዩ ቤት አሁን እኔ ባይሽ አንቺን እተክልሻለሁ። እዚህ ቤት አልቦልክሽም፣ እዛ ቦልክሻለሁ ሳይሽ። የአቦ ፋኖ ጨዋታ አለ፣ ሂዱ በሉ። አሁን የምገዙ ግቡ። ኖሯችሁ ብታወሩና ነው ደስ ባለና እኔ ማሪ ይኸውልሽ። እኔ ግን አንድ ነገር ልንገርሽ። እኔ እግዚአብሔርን ቲክታክ ላይ ማሚ ምን እንደሚገርመኝ ታውቂያለሽ? ልጅን እነሱ የሚሰሩት ነው እንደ የሚመስላቸው። ማትወልዱ እንዴ? ሳሪ እኮ ወርቅ የመሰለች የልጅ እኩያ እኮ ያላት ልጅ ናት። እኔ አንዳንዴ ስትሳደቡ ቢያንስ የሆነ ቴስት ያለው ነገር ስድብ ተሳደቡ። ልጅ የእግዚአብሔር ስጦታ ነው አይደለም? ልጅ ቀርቶ እናንተ በእግዚአብሔር ኃይል ነው ያላችሁት። ምድር ላይ ስትንቀሳቀሱ ምድርን ላጨልማት ሚል ሰከንድ አይፈጅበትም። በማይ ከአይናችሁ ርግብግቢት ቀድሞ እናንተ ልጅ አትሰሩ። ሰውን በልጅ በእናት በአባት አትሸማቁ። ማንም በልጁ የሚያፍር የለም፣ በእናቱ የሚያፍር የለም፣ በማንም የሚያፍር ነገር። ለምሳሌ ማሚ ልንገርሽ፣ ሳሪ ታውቂያለሽ? አርሴማ ነኝ ስደውላት ሄሎ ሄጂ ነይ ይቅደድሽ፣ አባ ገብርኤል ይቅደድሽ፣ ውጭ ከዚህ በፌክ አካውንት መተሻፍሽ ማትክፈች ውጭ ከዚህ። አርሴማ አሁን ማለት ነው ስደውልላት ማሚ ምን እንደምትለኝ ታውቂያለሽ? ቮይስ ስታረግልኝ ቮይሷን ልክልሻለሁ። ሀይ መሰረት ሰላም ነው። ቢያንስ እነ ሳሪ መሲ ነው አይደል የሚሉት። አርሴማ ከዳሟ ነው የምመስላት። መሰረት ብላ በቀጥታ ነው የምትጠራኝ። አንቺ የምታወሪው ሌላ ነው። እነሱ መቤት ዓለም ላይ ነው ያሉት፣ ሌላ ላይ ናቸው ያሉት። ማናት? አናቃትም። ማን ነው? አናቃቸውም። አዎ እኛም አናቃቸውም። ይኸውልሽ ስሚ ልንገርሽ፣ እኔ ሚኪ እንደዚህ ብቻዬን እያወራሁ ነበረ። ከዛ ሳበኝ። እኔ ደግሞ ሚኪ ራሱ ብቻ መስሎኛል። ለኪ ገስት ለአራት ነው። ለአራት ሲሲለኝ ኤርሚ ኤችዲ አለ ጃኒ አለች። ከዛ እኔ እንዴ ደነገጥኩ። ምክንያቱም እኔ ለአራት ገብቼ አላውቅም። ደህና ናችሁ አልኩኝ። ከዛ ደህና ናችሁ ደህና ምንድን ነው ስል ጌም እንድትጫወች ስለአረን ያልጫወት ማ ኤርሚ እንዴት ነህ ብዬ ሰላም አልኩ። ኤርሚ ኤችዲን ማለት ነው። ያኔ በጣም በነገራችን በጣም ነው የምወደው። ከዛ ጃኒ ሰላም ስል ጃኒ ተለጠፈች። እኔ አውቃለሁ። ከዛ እነሱ ይነቅ እየወጣው ከዛ አናቃትም እያሉ ይኸው ይጽፋሉ። አናቃትም ነው የሚሉት። እኔ ደግሞ አናቃትም በሚል ልታጣሉኝ ነው ወይ? አናቃትም ብዙ ነገር አምጥቶብኛል አልኩ። አፋቸው ሰፊ የሆኑ ሰዎች እኮ ሊያወሩ ሲሉ ይለጠጣሉ። ሰብሰብ አድርገው ስለሚያወሩ አጠብቂያ ሰበስቡ ጀምሯት ይሆናል ብዬ ነው። ምክንያቱም የሆነ ቀለት ትዝ ካለሽ ዜድ ሂጂበትን ተሳድባለች። ገባሽ? እንደ አረብ ሀገር ጥቅልል አድርጋ ስትሳደብ ያንን ስድብ አይቼ አንበሳ ስጡ አትስጡ በሚለው ስለደበረኝ የሆነ ቀለታ ተናግሬያለሁ። ምክንያቱም በጣም ነው የሚደብረኝ የአረብ ሀገር ያለች። አሁን ግን አሉ መሰለሽ
አናቃትም በአንቺ አይደለም እኮ እሺ ማሪ ግን እነሱ ያቸው በዚህ ቁጥር ነው ማሪ እሺ ጋይስ እሺ በቃ ሚሁት እንደው ምንድነው የሚሻላችሁ አሁን እኔን አነካክታችሁ አሁን እኔ እንዳልሸጥ ነው አናቃትም አትበሉ ኧረ በቃችሁ